ሰላም ጤና ይስጥልኝ። ኦሮሞ ዩናይትድ ቲዩብ ተከታታዮች እንደምን አደራችሁ? ትናንት በተደረገ የአፍሪካ ዋንጫ ግብጽና ደቡብ አፍሪካ ድል ሲያደርጉ ማሊ አቻ ወጥታለች። አሌክሳንደር አይዛክ ቀዶ ጥገና እንደተደረገለት እየተነገረ ይገኛል። ስለዚህም የምነግራችሁ ነገር አለ። ናፖሊ የዋንጫ አሸናፊ ሆኗል። ይሄንን እንነግራችኋለን። በፒኤስጂ ቤት ሉዊስ ኤንሪኬ በጣም አዲስ የሆነና እንግዳ የሆነ የውል ማራዘሚያ ቀርቦላቸዋል። ምንድነው የሚለውን የምንነግራችሁ ነገር ይኖራል። ሴኔጋላዊ የቀድሞ የቼልሲ ተጫዋች ካሊዶ ኩሉባሊ የአፍሪካ ዋንጫ ልዩ ነው ሲል ተናግሯል። ስለምን እንዲህ አለ የሚለውን የምንነግራችሁ ነገር ይኖረናል። በማንቸስተር ዩናይትድ ቤት ስለ ብሩኖ ፈርናንዴዝ እና ስለ ኮቢ ማይኖ አዲስ ነገር አለ። ስለዚህም የምንነግራችሁ ነገር ይኖረናል። በማንቸስተር ሲቲ ቤት ፔፕ ጋርዲዮላ ተጫዋቾቻቸውን አስጠንቅቀዋል። ስለምን እንዲህ አሉ የሚለውን የምንነግራችሁ ነገር ይኖራል። እስከ መጨረሻው አብራችሁ ነው። ቻናላችንን ሰብስክራይብ፣ ቪዲዮዎችን ላይክ በማድረግ ቤተሰብ እንዲሆኑ እንዲሁም እኛንም እንዲያበረታቱ በአክብሮት እንጠይቃለን። ሁለተኛ ቀኑን የያዘው የአፍሪካ ዋንጫ ትላንት ሲደረግ የግብጽ ብሔራዊ ቡድን ከዚምባብዌ ጋር ያደረገውን የአፍሪካ ዋንጫ የምድብ የመጀመሪያ ጨዋታ 2-1 በሆነ ውጤት ማሸነፍ ችሏል። የግብጽን የማሸነፊያ ግቦች ኡማር ማርሙሽና ሙሐመድ ሳላህ ሲያስቆጥሩ ለዚምባብዌ ዱቤ ከመረብ ማሳረፍ ችሏል። ግብጽ ለመጨረሻ ጊዜ ባደረገችው 5 የአፍሪካ ዋንጫ ጨዋታዎች ግብ ሳይቆጠርባት መውጣት አልቻለችም። በቀጣይ የምድቡ ጨዋታ ዓርብ ዕለት አንጎላ ከዚምባብዌ 9 ሰዓት ተኩል ስትጫወት ግብጽ ከደቡብ አፍሪካ 12 ሰዓት ላይ ይጫወታሉ። በሌላ የምድቡ ጨዋታ ደቡብ አፍሪካ ብሔራዊ ቡድን አንጎላ ጋር ያደረገውን የአፍሪካ ዋንጫ የምድብ የመጀመሪያ ጨዋታ በተመሳሳይ 2-1 በሆነ ውጤት ማሸነፍ ችሏል። የደቡብ አፍሪካን የማሸነፊያ ግቦች ከአፓሊስ እና ፎስተርስ ማስቆጠር ችለዋል። ለአንጎላ ብሔራዊ ቡድን ብቸኛዋን ግብ ሾው ከመረብ ማሳረፍ ችለዋል። ደቡብ አፍሪካ ከ21 ዓመታት በታች የአፍሪካ ዋንጫ መክፈቻ ጨዋታዋን አሸንፋለች። በቀጣይ መርሃ ግብር ዓርብ ዕለት አንጎላ ከዚምባብዌ እንዲሁም ደቡብ አፍሪካ ከግብጽ ጋር የምታደርገው ጨዋታ ይጠበቃል። ቀደም ብላ ጨዋታውን ያደረገችው ማሊ ከዛምቢያ ጋር አቻ ተለያይታለች። የማሊን ግብ ላሲን አዮኮ ሲያስቆጥር ፓሶን ዳካ የዛምቢያን አቻነት ግብ ከመረብ ማሳረፍ ችሏል። ዛምቢያ ከኮሞሮስ፣ ማሊ ከሞሮኮ ቀጣይ ዓርብ የሚያደርጉት ጨዋታ በጉጉት ይጠበቃል። ትላንት በስቲያ ጨዋታው ሲጀመር ሞሮኮ ኮሞሮስን በማሸነፍ ምድቡን እንደጀመረች ይታወቃል። ጣሊያን ሱፐር ካፕ ውድድር ናፖሊ ከቦሎኛ ጋር እያደረገውን የፍጻሜ ጨዋታ 2-2 በሆነ ውጤት ማሸነፍ ችሏል። የናፖሊን የማሸነፊያ ግቦች ዴቪድ ኔሬስ 2 ጎሎችን ማስቆጠር ችሏል። ይህንንም ተከትሎ ናፖሊ የጣሊያን ሱፐር ካፕ ውድድርን አሸናፊ መሆናቸውን አረጋግጠዋል። ናፖሊ ከ2014 በኋላ ለመጀመሪያ ጊዜ ሱፐር ካፕ ኢጣሊያ ዋንጫ ማሸነፍ ችሏል። አሰልጣኝ አንቶኒዮ ኮንቴ በአሰልጣኝ ህይወታቸው 10ኛ ዋንጫቸውን ማሸነፍ ችለዋል። የማንቸስተር ዩናይትድ ተጫዋች ራስመስ ሆይሉንድ በጣሊያን የመጀመሪያ ዋንጫውን ማሸነፍ ችሏል በናፖሊ ቤት። የሊቨርፑሉ የፊት መስመር አጥቂ አሌክሳንደር አይዛክ ባጋጠመው የእግር ስብራት ምክንያት ቀዶ ጥገና ማድረጉን ክለቡ ይፋ አድርጓል። አሌክሳንደር አይዛክ በሳምንቱ መጨረሻ ከቶትናም በተደረገው መርሃ ግብር ጉዳት አጋጥሞት እንደነበር ይታወሳል። በዚህም ምክንያት ተጫዋቹ ቁርጭምጭሚት አካባቢ ቀዶ ጥገና እንደተደረገለት ተገለጸ። ሊቨርፑል ተጫዋቹ መቼ እንደሚመለስ ያስቀመጠው የጊዜ ገደብ ባይኖርም ለበርካታ ወራት ከሜዳ ይርቃል ተብሎ እንደሚጠበቅ እየተነገረ ይገኛል።
የፈረንሳዩ ኃያል ክለብ ፒኤስጂ ለስፔናዊ አሰልጣኝ ሉዊስ ኤንሪኬ በእግር ኳስ እንግዳ የሆነ ውል ለማቅረብ በማሰብ ላይ መሆኑ ተገለጸ። ፒኤስጂ ለአሰልጣኙ የህይወት ዘመን ኮንትራት ሊያቀርብላቸው በማጤን ላይ መሆኑን የስፔን ኤኤስ አስነብቧል። ክለቡ ውሉን የሚያቀርብ ከሆነ በእግር ኳስ ታሪክ ለአንድ ሰው እየቀረበ የመጀመሪያው ኮንትራት ይሆናል ተብሎ ይጠበቃል። አሰልጣኝ ሉዊስ ኤንሪኬ ያላቸውን ፍልስፍና ለመተግበር በፒኤስጂ ምቹ ሁኔታ እንዳገኙና በስራቸውም ደስተኛ እንደሆኑ ተነግሯል። አሰልጣኙ በክለቡ ጋር እና በኳታሪያኑ ባለሀብቶች ጋር ያላቸው ግንኙነት ጠንካራ መሆኑ ይታወቃል። በዚህ ምክንያት ክለቡ ከአሰልጣኙ ጋር በአጋርነት ለህይወት ዘመን ለመስራት ማሰቡ ተዘግቧል። በፒኤስጂ በኩል ትክክለኛውን አሰልጣኝ አግኝተናል የሚል እምነት መኖሩ እየተዘገበ ይገኛል። እኛ አፍሪካውያን ውድድሩን መጠበቅ አለብን ይላል ሴኔጋላዊ ተጫዋች ካሊዶ ኩሉባሊ። ሴኔጋላዊ የኋላ መስመር ተሰላፊ ካሊዶ ኩሉባሊ ሁሉም አፍሪካውያን የአፍሪካ ዋንጫን እንዲጠብቅ ጠይቋል። የአፍሪካ ዋንጫ በዓለም ካሉ ምርጥ ውድድሮች አንዱ ነው ሲል ካሊዶ ኩሉባሊ የገለጸው አንዳንዶች አያከብሩትም፣ እኛ ግን ትልቅ አክብሮት ልንሰጠው ይገባል ሲል ተናገረ። መገናኛ ብዙሃን ውድድሩን በዓለም እንዲታወቅ ጥረት እንዲያደርጉ የጠየቀው ካሊዶ ኩሉባሊ እኛ አፍሪካውያን ለዚህ ውድድር መከላከል አለብን ሲል ተናገረ። አክሎም የአፍሪካ ዋንጫ አሸናፊነት በዓለም ዋንጫ ተሳትፎ በፍጹም አይቀየርም ሲል ካሊዶ ኩሉባሊ ተደምጧል። የማንቸስተር ሲቲው አሰልጣኝ ፔፕ ጋርዲዮላ ተጫዋቾቹ ከገና በዓል ቀናት እረፍት ሲመለሱ ክብደታቸውን እንደሚለኩ አስታውቀዋል። አሁን ሁሉም ተጫዋቾች በአስፈላጊው ክብደት መጠን ላይ ናቸው ያሉት አሰልጣኙ ከገና በዓል በኋላ ሲመለሱ ክብደታቸውን እናየዋለን ሲሉ ተናግረዋል። የፈለጉትን መመገብ ይችላሉ፣ ነገር ግን ሲመለሱ ምን ያህል ኪሎ ጨመሩ የሚሉትን ለማየት በቦታው እገኛለሁ ሲል አስጠንቅቀዋል። አክሎም ለምሳሌ አንድ ተጫዋች 3 ኪሎ ጨምሮ ቢመጣ ማንቸስተር ይቀመጣል፣ ለኖቲንጋም ጨዋታ አይጓዝም ሲል አስጠንቅቀዋል። ፔፕ ጋርዲዮላ ከዚህ በፊት ካልቪን ፊሊፕስ ከ2022 ዓለም ዋንጫ ክብደት ጨምሮ መመለሱን ተከትሎ በአደባባይ እንደተቹት ይታወቃል። አንቶine ሴሜኞን ለማስፈረም በአሁኑ ሰዓት በፉክክር ውስጥ የሚገኙት የሁለቱ የማንቸስተር ክለቦች ማንቸስተር ዩናይትድ እና ማንቸስተር ሲቲ መሆናቸው ተገለጸ። ሁለቱ ክለቦች በሳምንቱ መጨረሻ በቦርንማውዝ በይፋ ተገኝተው ስለ ተጫዋቹ ሁኔታ መነጋገራቸው ተዘግቧል። ሊቨርፑል በተመሳሳይ የተጫዋቹ ፈላጊ ቢሆንም አሁን ላይ የሁለቱ ክለቦች ያን ያህል ገፍተው አለመሄዳቸው እየተነገረ ይገኛል። አሌክሳንደር አይዛክ ለረጅም ጊዜ መጎዳቱን ተከትሎ በሊቨርፑል በኩል የሚቀየር ነገር ካለ በቀጣይ ቀናት ይታወቃል። ቶተናም እንዲሁ ከፍተኛ የተጫዋቹ ፈላጊ ሲሆን ከሌሎች ክለቦች የበለጠ ከፍተኛ ክፍያም እንዳዘጋጁለት እየተነገረ ይገኛል። ይሁን እንጂ ተጫዋቹ ከቶተናም ይልቅ ማንቸስተር ዩናይትድ እና ማንቸስተር ሲቲም በመሳሰሉ ፈላጊ ክለቦች ላይ እንደሚያተኩር ተገለጸ። የፕሪሚየር ሊጉ መሪም አርሰናል በበኩሉ የተጫዋቹን ሁኔታ መከታተል ላይ መሆናቸው ተነግሯል። ይሁን እንጂ መድፈኞቹ ለዝውውሩ ክረምቱን የሚመርጡ ሲሆን ተጫዋቹ ደግሞ እስከ ክረምት ድረስ ለመቆየት ፈቃደኛ እንደማይሆን እየተዘገበ ይገኛል። ዘገባውን ያጠናከረው ዘ አትሌቲክ ነው። ጨዋታውን በማሸነፍ የጀመረችው ደቡብ አፍሪካ በዋንጫው ተገማች አይደለችም ይላል ሁጎ ብሮስ። የደቡብ አፍሪካው አሰልጣኝ ሁጎ ብሮስ ቡድናቸው ለአፍሪካ ዋንጫ ቅድመ ግምት ካገኙት መሃል አለመኖሯን ተናግረዋል። የዘንድሮ የአፍሪካ ዋንጫ ካለፈው ጠንካራ ይሆናል ያሉት አሰልጣኙ ምክንያቱም ትልቅ ቡድኖች ካለፈው ውድድር ስህተታቸው ተምረው ይመጣሉ ሲሉ ተናግረዋል። አያይዘውም ደቡብ አፍሪካም የዋንጫ ተገማች አይደለችም ሲሉ ስለ ቡድናቸው ተናግረዋል። ሞሮኮን ለዋንጫ አሸናፊነት ያጩት አሰልጣኙ እነሱ ጠንካራ ቡድን አላቸው፣ በሀገራቸው ነው የሚጫወቱት፣ ሌሎች ቡድኖች ይፈተናሉ ሲሉ ተናገሩ።
ደቡብ አፍሪካ እንደ ግብጽ፣ ሞሮኮና ናይጄሪያ ኢንተርናሽናል ኮከብ ተጫዋቾች ባለመያዟ ምክንያት ብዙም የዋንጫ ቅድመ ግምት አላገኘችም። ከአፍሪካ ምርጥ የሀገር ውስጥ ሊጎች የአንዱ ባለቤት የሆነችው የደቡብ አፍሪካ ተጫዋቾቿ የተሰበሰቡት የሀገር ውስጥ ሊግ መሆኑ ይታወቃል። አብዛኛው የደቡብ አፍሪካ ብሔራዊ ቡድን ስብስብ የሚጫወተው ለማሜሎዲ ሰንዳውንስ እና ለአየርላንድ ፓይሬትስ መሆኑ ይታወቃል። ብሔራዊ ቡድኑ በዓለም ዋንጫ ማጣሪያ የምድቡን በበላይነት ያጠናቀቀ ሲሆን ባለፉት 2 ዓመታት ወጥ አቋም በማሳየት ላይ ይገኛል። ደቡብ አፍሪካ ትላንትና ያደረገችውን ጨዋታ በማሸነፍ ጀምራለች። የፈርዖኖችን ግብ ያስቆጠረው መሐመድ ሰላም ከአፍሪካ ዋንጫ ማሸነፍ እንደሚፈልግ አሰልጣኙ ሆሳም ሐሰን ተናግረዋል። ሆሳም ሐሰን አምበላቸው መሐመድ ሰላም ከውድድር ምርጥ ኮከቦች መካከል አንዱ እንደሚሆን እምነታቸውን አጋርተዋል። መሐመድ ሰላም በበኩሉ ከአፍሪካ ዋንጫው ጀማሮ በፊት የቡድን አጋሮችን ሰብስቦ ማነጋገሩ ተዘግቧል። ተጫዋቹ ጠራው ስብሰባ ላይ የአፍሪካ ዋንጫ አስፈላጊነት በመግለጽ ከመጀመሪያው ጨዋታ ጀምሮ ሙሉ ትኩረት ማድረግ እንደሚገባቸው አሳስበዋል። ከተጫዋቾቹ ጋር በነበረው ውይይትም ጠንካራ ስብስብ እንዳላቸው በመግለጽ ሁሉም የተቻለውን በማድረግ ደጋፊውን ለማስደሰት እንዲጫወት ጥሪውን አቅርበዋል። በመጨረሻ መሐመድ ሰላም ይህ የአፍሪካ ዋንጫ በግሉ እንደሚፈልገውና ዓላማው ከቡድን አጋሮቹ ጋር ማሸነፍ መሆኑን ተናግሯል። ናቸው በብዙ ምክንያት የሳሳው ማንቸስተር ዩናይትድ ዋና ሞተራቸው ብሩኖ ፈርናንዴዝን ማጣታቸው ይታወቃል። ቀይ ሰይጣኖቹ አምበል ብሩኖ ፈርናንዴዝ በትላንት በስቲያ ባጋጠመው ጉዳት በሁለተኛው አጋማሽ ተቀይሮ ለመውጣት ተገደዋል። የ31 ዓመቱ ብሩኖ ፈርናንዴዝ በ6 ዓመት ቆይታው በጉዳት ያመለጡት ጨዋታዎች 2 ብቻ ናቸው። አሰልጣኙ የሕክምና ውጤቱን ማየት ይኖርብናል ሲሉ ኮቢ ማይኖ ከኒውካስል ጨዋታ ውጪ መሆኑን አረጋግጠዋል። አሰልጣኝ ሩበን አሞሪም ብሩኖ ፈርናንዴዝ ውስን ጨዋታዎች ሊያመልጡት እንደሚችሉ ፍንጭ ሲሰጡ ስለዚህ ማውራት አልፈልግም፣ ትንሽ ጨዋታዎች ያመልጡታል በሚል ምላሻቸውን ሰጥተዋል። ብሩኖ ፈርናንዴዝ ለማንቸስተር ዩናይትድ ምን ያህል አስፈላጊ እንደሆነ በባለፈው ጨዋታ አሳይቷል። አይደክሜው ብሩኖ ፈርናንዴዝ የሚጎዳ ከሆነ አማድ ዲያሎ፣ ብሪያም ምቤሞ እና ናስሩ ማዝራዊ እንዲሁም ተከላካዮቹ ሃሪ ማጉዌር እና ማቲያስ ዴሊትን ጨምሮ በርካታ ተጫዋቾችን በጉዳት የሚያጣ ይሆናል። ይህ ደግሞ ማንቸስተር ዩናይትድን ምን ያህል አደገኛ አዘቅት ውስጥ ሊጥለው እንደሚችል ይጠበቃል። ቀጣይ ከኒውካስል ዩናይትድ ጋር የሚያደርገውን ጨዋታ በምን ሁኔታ ይወጣዋል የሚለው የሚጠበቅ ይሆናል። ወደ ቻናላችን ተከታታዮች ለዛሬ ያስኳቸው አጫጭር ዜናዎች ይመስላሉ። መልካም